ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ መልአከ ምሕረት መምህር ዘራዳይት መኳንንት፣ የተከበሩ መምህራችን ሊቀ ስዩማን ኢንጂነር ግርማ የደብራችን ዋና ጸሐፊ፣ የተከበሩ መምህራችን ሊቀ ርያም ቀሲስ መኮንን የደብራችን ዋና ቁጥጥር፣ የተከበሩ መምህራችን መጋቤ ሐዲስ መምህር ማትያስ ሊቃውንተ ቤተክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከሩቅም ከቅርብም እዚያ አውደ ምሕረቱ ላይ እማምላክ ወላዲተ አምላክ ድንግል ማርያምን ብላችሁ እዚህ የተሰበሰባችሁ እጅግ የተወደዳችሁና የተከበራችሁ አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ ሕፃናትም ጭምር ባሰባሰበን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምናደራችሁ 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 እንደምን እስከዚህ ሰዓት አደረሳችሁ አደረሰን። ከያለንበት እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ተመልክቶ ሳያጠፋን ዳግም ለንስሐ ዕድሜ ሰጥቶ በዚች በተቀደሰችው ስፍራ ሰብስቦ ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን፣ የተመሰገነ ይሁን፣ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። በእውነት ምስጋና ያንሳል። ለሁለተኛ ጊዜ እልል ብላችሁ እግዚአብሔርን አመስግኑ። ነገር በሶስት ይጸናል። የማታመሰግኑ እያላችሁ ሁላችሁ በጋራ እልል ብላችሁ እግዚአብሔርን አመስግኑ። እችን ቀን እንድናይ የፈቀደልን እሱ እግዚአብሔር ነው። ንጽሕናችን፣ ቅድስናችን፣ መልካም ስራችን ወይ በጎነታችን አይደለም። የእሱ ምሕረት፣ የእሱ ቸርነት፣ የእሱ ይቅርታ በዝቶልን በሰማይ ደጅ በሆነችው በዚች ዕለት በዚች ደቂቃ እዚህ ሰብስቦናልና ክብርና ምስጋና ለስሙ ይሆንልን። እንኳን ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ዓመታዊ ክብረ በዓል አደረሳችሁ አደረሰን። እልል ብላችሁም አምላክን አመስግኑ። ሊቃውንቱ ከትላንትና ዋዜማ ጀምሮ ደከመኝ ሰለቸኝ ሳይሉ ከትላንት ጀምሮ እስከዚህ ሰዓት ድረስ እግዚአብሔርን ሲያመሰግኑ ውለው አድረው አሁንም ደግሞ እያመሰገኑ ነው የሚገኘው። አሁን ደግሞ እኛ እጃችንን እያወጣን በእጃችንን እያጨበጨብን አንደበታችንን እያልን እግዚአብሔርን እናመሰግናለን። የቃል ኪዳኑ ታቦት ይወጣል፣ ይባርከናል። ማምላክ ወላዲተ አምላክ ድንግል ማርያም ትባርከናለች። እንደዚሁም ደግሞ አብሳሪው መልአክ ጠባቂ መልአክ ቅዱስ ገብርኤል የቃል ኪዳኑ ጽላት ይወጣል፣ ይባርኩናል። እማምላክ ወላዲተ አምላክ ድንግል ማርያም በረከተ ቀኗ ረድኤቷን በረከቷን በሁላችንም ላይ ታሳድርብን። የመጣሉ የቃል ኪዳኑ ጽላት ይወጣል። በጋራ ሆነን እግዚአብሔርን በዝማሬ እናመሰግነዋለን። የመጀመሪያውን ዝማሬ እንዘምራለን። እጅግ የምንወደው ወንድማችን ዘማሪ ኢዮብ ጋር አብረን በመሆን በዝማሬ እግዚአብሔር እናመሰግናለን። ሁላችንም እግዚአብሔር እናመስግን። ወደ ዝማሬው እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁን። አትለይምና እናታችን አምላክን ያየንባት የሃይማኖት መስታወታችን ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። አብረን እግዚአብሔርን እናመሰግናለን። እንኳን አደረሳችሁ፣ እንኳን አደረሰን። ሁላችሁ እግዚአብሔርን አመስግኑት። እግዚአብሔር
አሜን ስራው ድንቅ ነው ለእኛ ያደረገው ብዙ ነው።
እልልታ ያንሳል። እልል ብላችሁ እግዚአብሔርን አመስግኑ። የቃል ኪዳኑ ጽላት ወጥቶ እኛን እየባረከን ነው የሚገኝ ህንፃ ቤተክርስቲያን አስገንብታችሁ ተመርቆ አገልግሎት እየሰጠ ነው የሚገኘው። ነገር ግን የተወሰኑ ስራዎች ይቀራል። Yeah.
የሚፈወሱ በርካታ ሰዎች አሉና ከዚህ ከፈውስ ከበረከት ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ከደብራችን ሰንበት ትምህርት ቤት ጋር በመሆን እንዘምራለን። ወደ ዝማሬው እንሄዳለን። ተደፍቶ ይስገድ ይላልና ሁላችንም ለቃል ኪዳኑ ታቦት ክብር እየሰጠን እልል እያለን እየሰገድን እናመስግን። ምስጋና ይገባል ለቃል ኪዳኑ ታቦት Yes.
ልጃችን የታል ልጃችን በኤርትራሳን በድጋሚ ለምንላችሁ እግዚአብሔርን አመስግኑ። ወለተ ዮሐንስ እባላለሁ። የምኖረው ውጭ ሀገር ነበረ። አሁን ቅዱስ ገብርኤልና ኮየንም ቅዱስ ገብርኤልና ኮየ ያለችውንም አምላክ ወላዲተ አምላክ ድንግል ማርያምን እዛ ባለሁበት ሆኜ ስለተሳልኩኝ ልቦናዬ መሻት ተፈጸመልኝ። ለእመቤታችን ለንጽሕተ ንጹሐን ለቅድስት ድንግል ማርያም የነገርኳትን የልቦናዬ መሻት ስለተፈጸመችልኝ 10 ሺህ ብር እንደዚሁም ደግሞ አስራት በኩራቴን 15 ሺህ ብር አጠቃላይ 5 ሺህ ብር አስገብቻለሁ ብላለች። እልል ብላችሁ እግዚአብሔርን አመስግኑ። ይታሳል። እልል ብላችሁ እግዚአብሔርን አመስግኑ። ጊዮርጊስና የታ ሚካኤል የተባሉ ለቅዱስ ገብርኤልና ለእመቤታችን ይህንን ስዕለት ይዤ መጥቻለሁ ብለዋል። እነሱን የሰማ እግዚአብሔር ሁላችንን ይመስማ።
ዝማሬ ለዘማሪ ኢዮብ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። የቃል ኪዳኑ ታቦት እመ አምላክ ወላዲተ አምላክ ድንግል ማርያም እየባረከችን አሁኑ ድርፉን ጨርሶ እዚያው ድምረቱ ላይ ደርሷል። እልል ብላችሁ እግዚአብሔርን አመስግኑ። ወለተ ጽዮን እባላለሁ። 2 ወር ሙሉ ሆስፒታል ተኝቼ ነበረ። ለወሊድ ገብቼ አተርፍም ልጇም አይተርፍም ተብዬ ተነግሮ ነበር ለቤተሰብ። እዛ ሆኜ የኮሪያ ኑሩ ቅዱስ ገብርኤል ያለሽው እመ አምላክ ወላዲተ አምላክ ድንግል ማርያም ፈውሽኝ፣ እኔ አቅም የፈቀደውን አደርጋለሁ ብዬ ተሳልኩኝ። እመ አምላክ ወላዲተ አምላክ ድንግል ማርያም 2 ወር ሙሉ ተኝቼ የዛን በነገርኳት ሳምንት አልሞላም ጤናዬን መልሳለች። በመካከላቸው ተገኝቻለሁ። ልጄ ታቅፌ እልል ብላችሁ እግዚአብሔርን አመስግኑልን። የክብሩ መግለጫ የሚሆን እንደዚህ ጥላና እንደዚህ 500 ብር አስገብቻለሁ ብሏል። እልል ብላችሁ እግዚአብሔርን አመስግኑ። ጽጌ ማርያምና ወለተ ትንሣኤ የተባሉ እንደዚህም የሚያምር ለቃል ኪዳኑ ታቦት ውበት አድርጎ ሲቆም የሚቆምበት ብለው ምንጣፍ አምጥተዋል። እልል ብላችሁ እግዚአብሔርን አመስግኑ። ወለተ እንደዚህም ብስራተ ገብርኤል ይባላል ብሏል። እልል ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና ለስሙ ይሁን። እዚህ ጋር ሰፋ አድርጉላቸው ሊቃውንተ ቤተክርስቲያን የሚያቀርቡበት ስለሆነ ሁላችሁንም ሰፋ አድርጎ የቃል ኪዳኑ ታቦት ውበት አድርጎ አምላክ ወላዲተ አምላክ ድንግል ማርያም ባርካን። አሁን በመካከላችን እየተባረክን ነው የምገኘውና እልል ብላችሁ እግዚአብሔርን አመስግኑ። የማያመሰግን እንዳሉ እመ አምላክን አመስግኑ። እመ አምላክ ወላዲተ አምላክ ድንግል ማርያምን አመስግኑ። በቤታችን በረከት፣ ጤና፣ ፈውስ ይሁን እግዚአብሔር ለሁላችን የሚያድለን። ከዚህ በመቀጠል ያለውን ፕሮግራም የሚመሩልን መምህራችን መጋቤ ሐዲስ መምህር ማትያስ ይሆናሉ። ወደ እሳቸው እናልፋለን። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ መጋይማ መቃፍረ ቁልቁሉ ሰገዱ አቆተኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ምሕረት መምህር ዘራ ዳዊት መኳንንት፣ የዚሁ ታላቅ ቤተ ክርስቲያን አስተዳዳሪ፣ ክቡር መምህራችን ሊቀ ስዩማን ኢንጂነር ግርማ፣ የዚሁ የደብራችን ዋና ጸሐፊ፣ ክቡር መምህራችን መጋቤ ሃይማኖት መምህር ታዲዮስ ገላው፣ የዚሁ የደብራችን ስብከተ ወንጌል ክፍል ኃላፊ፣ ክቡር መምህራችን መጋቤ ሐዲስ ጎሳዬ በለጠ፣ የሀገረ ስብከቱ ልዑክ፣ ክቡር መምህራችን መምህር መንግስቱ በቅዱስ ዮሐንስ ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ላይካነ ምስጢር፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ከሩቅም ከቅርብም ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለማግኘት የመጣችሁ ምዕመናን አባቶች፣ ወንድሞች፣ ምዕመናት እናቶች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። የዘመናት ባለቤት የፍጥረታት ጌታ ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምንም አሳልፎ ለዘላለም የሚኖር ሕያው ባህሪ ዘላለማዊ አምላክ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ለባህሪ ቅዱስ እግዚአብሔር እንዳከበራቸው ክብር እንደሰጣቸው ጸጋና ስጦታ መጠን የተመሰገኑ ይሁንልን። እንኳን አደረሳችሁ አደረሰ። ከፍ አድርጋችሁ እግዚአብሔርን አመስግኑ። ታቦት አቁማችሁ የምትወጡ ምዕመናን ባላችሁበት ረክታችሁ ከዚህ ቀጥሎ የምናስተላልፋቸው ወይም የሚካሄዱ ፕሮግራሞች እጅግ በጣም አጠር ያሉ ስለሆኑ ባላችሁበት ሆናችሁ በረከትን ይዛችሁ እንድትሄዱ አደራ እንላለን። ታቦት አቁሞ ምዕመናን አይወጣም። ስለዚህ በነገር ሁሉ የሚረዳን የረዳን ያደረሰን የሚያደርሰን ልዑለ ባሕሪ ቅዱስ እግዚአብሔር እድሜውን ሰጥቶ ጤናውን ሰጥቶ ከቁጥር ሳያጎለን በምሕረቱ ሰብስቦ በዚህ ዕለት ከእመቤታችን ከቅድስት ድንግል ማርያም
በረከት ረድኤት እንድናገኝ የፈቀደልን ምሕረቱን ቸርነቱን ፍቅሩን ያበዛልን ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከፍ አድርጋችሁ ምዕመናን አመስግኑት። ከዚህ በመቀጠል ሊቃውንተ ቤተ ክርስቲያን ከትናንት ከዋዜማው ጀምሮ ሌሊትን በማህሌቱ እያገለገሉ ያደሩ መምህራን ናቸው። አሁን ደግሞ ያሬዳዊ ወረብ ያቀርቡልናል። ቀጥታ ወደ እነርሱ ወስዳችኋለሁ። እግዚአብሔር አምላክ ከሁላችንም ጋር ይሁን።
እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ በረከተ ያሬድን ያሳድርብን። ጾም በሆነ ዜማ ሲያመሰግኑ ሰምተናል። ረጅም የአገልግሎት እድሜን ከጤና ጋር እግዚአብሔር አምላክ ያድለን፣ ያድላቸው፣ ያድለን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል እየንታ አበውኪ ተወልዱ ለኪ ደቂቅ ነውና በአባቶችሽ ፈንታ ልጆች ተተኩልሽ ነውና ከሊቃውንት ከአባቶቻቸው እግር ስር ቁጭ ብለው ያጠኑትን የደብሩ ሰንበት ትምህርት ቤት ዘማሪያን ያሬዳዊ ወረብ ያቀርቡልናል። ቀጥታ ወደ እነርሱ እንሄዳለን። እግዚአብሔር አምላክ ከሁላችንም ጋር ይሁን።
አባታችን ሰንበት ትምህርት ቤት ዘማሪያን ዝማሬ መላእክት ያሰማልን፣ በእድሜ በጤና ይጠብቅልን። ይበልጡኑ ቤተ ክርስቲያንን የሚያገለግሉበትን ረጅም እድሜውን ከጤና ጋር አምላካችን ያድልልን። ለእኛም ለሰማን ለሁላችን የሕይወትን ቃል ያሰማን። ወስዳችሁ የዛሬውን ትምህርት የሚያስተምሩን መጋቤ ሐዲስ መምህር ጎሳዬ በለጠ ይሆናሉ። እርሳቸው የሚናገሩበትን አንደበት ለእኛ ደግሞ የምናስተውልበትን አስተዋይ ዝነ ልቦናን የቅዱሳን አምላክ ያድለን። ቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መቃባ ከኒልማ ከነፉረ ቁልቁሉ ዋቀዮ ተኮን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ስዩማን ኢንጂነር ግርማ የዚህ ታላቅ ቤተ መቅደስ ዋና ጸሐፊ፣ ክቡራን የደብሩ መምህራነ ወንጌል፣ የገዳማት የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ የእግዚአብሔር ልጆች ሁላችሁ በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? ቁጥራችሁ በጣም ብዙ ነው፣ ድምጻችሁ ደግሞ አይሰማም። እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እንድናመሰግነው ክብሩንም ደግሞ እንድንወርስ በቸርነቱ በምሕረቱ ደግሞም በይቅርታውን ብዛት አቅፎና ደግፎ ወዶና ፈቅዶ በተቀደሰው ስፍራ ለቅድስና የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሁኑልን። እንኳን አደረሳችሁ። አመስግኑት እግዚአብሔር። እግዚአብሔር አምላካችን እግዚአብሔር አባታችን በእድሜያችን ላይ ይህችን ዕለት ጨምሮ ከዘመን ዘመን አሸጋግሮ እድሜ ሰጥቶ ጤና ሰጥቶ ጊዜ ሰጥቶ በተቀደሰው ስፍራ ለበረከት የጠራን እግዚአብሔር ነው። የባረከን እግዚአብሔር ነው። ይህንን ጊዜ የሰጠን እግዚአብሔር ነው። እግዚአብሔር አምላካችን በነፃ እንዲሁ ያለምንም ክፍያ ያለምንም ዋጋ እንዲሁ በጸጋ ጊዜ ከሰጠን ዘመን ከሰጠን ምስጋና ያንሰዋል። በደንብ አድርጋችሁ አመስግኑት። አምላካችን እግዚአብሔር ቸር ነው። የዛሬ ዓመት ከኛ ጋራ የነበሩ ዛሬ ግን በአንድም በሌላም መንገድ እዚህ ያልተገኙ ሰዎች አሉ። አንዳንዶቹን ሞት የነጠቀን፣ አንዳንዶቹ ደግሞ በደዌ ዳኛ በአልጋ ቁራኛ ተይዘው በበሽታ ወድቀው በየሆስፒታሉ በየጸበል ስፍራው በየጎዳናው የወደቁ ብዙ ወገኖች አሉና በእውነትኛ ከነርሱ የተለየ ቅድስና ኖሮን አይደለም፣ ከነርሱ የተለየ ጽድቅና መንፈሳዊ ሕይወትም ኖሮን አይደለም። ነገር ግን እግዚአብሔር የንስሐ ዕድሜ ስለሚሰጥ እግዚአብሔር ቸር ስለሆነ ቸርነቱ በስቶልን ለሁላችንም ይህንን ጊዜና ሰዓት ባርኮና ቀድሶ እግዚአብሔር ሰጥቶናል። ስለማይነገር ስጦታው ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። ከፍ አድርጋችሁ አመስግኑት እግዚአብሔር። ዋቀዮ አባን ኬኛ ዋቀዮ ጎፍታን ኬኛ አዱኛ በዲፊ ጩቡን itti baay'ate sana keessa bilisa nu baasee sagalee isaa akka dhageenyu jecha isaa akka dhageenyu hundumti keenya qalbii jijjiirrannee gaabbii gallee mootummaa isaa dhaaluu akka dandeenyu gooftaan keenya aduu kanaan yeroo kanaan kan nu ga'e isadha. Namni kamiyyuu aangoo isaatiin har'a hin geenye, namni kamiyyuu beekumsa isaatiin har'a hin geenye, hunda keenya nu gargaaree yeroo kana kan nuuf kenne Waaqayyoodha. Baga geessan baga geenye mee ilil jedhaatii Waaqayyo galateeffadha. Akka eeyyama Waaqayyootti sagalee Waaqayyoo ni barannaa, kan nu barsiisu Waaqayyoodha, kan nu eebbisu Waaqayyoodha. Eeyyamni Waaqayyoo araarri Waaqayyoo nuuf baay'ateera. Kanaaf hundumti keessan tasgabbiidhaan obsa guddaadhaan jecha jiraataa ta'e kan akka dhageessan
ዋቀዮ ጎፍታን እንደገኘ ነው አገርጋሩ እግዚአብሔር አምላካችን እግዚአብሔር አባታችን በሰጠን አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። የምንማማርበት የትምህርታችን ርዕስ የሚሆነው ብርቱ የሆነ እርሱ ታላቅ ስራን በእኔ አድርጓል የሚል ይሆናል። ብርቱ የሆነ እርሱ ታላቅ ስራን በእኔ አድርጓል የሚል ይሆናል። ይህንን ቃል ሁላችንም አብረን እንለዋለን። እኔ ካልኩት በኋላ እናንተ ትሉታላችሁ። ብርቱ የሆነ እርሱ በሉ እስኪ። ድምጻችሁ አይሰማም ከኔም ማነሰ እኮ። ብርቱ የሆነ እርሱ ታላቅ ስራን በእኔ አድርጓል። ይህንን ቃል የተናገረችው እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ናት። ቅዱስ ቃሉ ተጽፎ የሚገኘው በዚህ በቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ የተመዘገበ የእግዚአብሔር ቃል ነው። እመቤታችን ድንግል ማርያም አምላካችን እግዚአብሔርን ስታመሰግን በጸሎቷ እግዚአብሔርን ስታመሰግነው የቅዱስ ገብርኤልን ብስራት ከሰማች በኋላ እንዲሁም ደግሞ የቅድስት ኤልሳቤጥንም ምስጋና ከሰማች ከተቀበለች በኋላ እርሷ ደግሞ ተነሳችና ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል በማለት አመስግናለች። ስለዚህ በዛሬው ዕለት በዚህ አይነ ቃል እንማራለን። ብርቱ የሆነው እግዚአብሔር ኃያል የሆነው እግዚአብሔር በእመቤታችን የሰራው ስራ ምን አይነት ስራ ነው? ለምንስ ታላቅ ስራ ተባለ? በእርሷ ብቻም ደግሞ ሳይሆን በመስቀሉ የሰራው ድንቅ ስራ ነውና እነዚህን ሁለቱን አዋህደን እንመለከታለን። የምንሰማውን ቃል መረዳት እንድንችል እግዚአብሔር ሁላችንንም ይርዳን። ይሰማችኋል አይደል? ቅዱስ ጳውሎስ ሲናገር የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም በማለት ይናገራል። ዕብራውያን ምዕራፍ 4 ቁጥር 2 ላይ የተመዘገበ የእግዚአብሔር ቃል ነው። የምንሰማው ቃል፣ የምናደምጠው ቃል፣ የምንማረው የእግዚአብሔር ቃል ከኛ ከሰሚዎቹ ጋር የሚዋሃደው እኛ በመጀመሪያ ቃሉን በእምነት ስንሰማ ነው። በምን ስንሰማ ነው? በእምነት በሉ እስኪ። በእምነት እንድንሰማ እግዚአብሔር ሁላችንንም ይርዳል። በእምነት ለሰሙ ሰዎች የእግዚአብሔር ቃል የተሰበረውን የሚጠግን፣ የእግዚአብሔር ቃል ተስፋ የቆረጡትን ተስፋቸውን የሚቀጥል፣ የእግዚአብሔር ቃል ያዘኑትን የሚያጽናና፣ የእግዚአብሔር ቃል የጎደለውን የሚሞላ፣ የጠፋውን የሚያስገኝ፣ የሞተውን የሚያነሳ ሕያውና አማናዊ ቃል ነው የእግዚአብሔር ቃል። ስለዚህ በሕይወታችን ውስጥ የሞተብን ጉዳይ ካለ፣ የተሰበረብን ጉዳይ ካለ፣ ተስፋ የቆረጥንበት ጉዳይ ካለ፣ ያለቀስንበት፣ ያዘንበት ከዚህ በኋላ ዋጋ የለውም ብለን ተስፋ የቆረጥንበት ነገር ካለ ማን ያስተካክላል? መልሱልኝ። ማን ያስተካክላል? ማን ይሞላልናል? ማን ያደርግልናል? ክብርና ምስጋና ለስሙ ይሁን። ሁሉም ለሚቻለው ለእግዚአብሔር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚከበሩት የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓላት መካከል አንዱ መስከረም 21 ቀን በዛሬው ዕለት የሚከበረው በዓል ነው። ቤተ ክርስቲያን የእመቤታችንን በዓል ታከብራለች። ምክንያቱም እመቤታችን ድንግል ማርያም ጌታን ያየንባት መስታወታችን፣ ወደ እግዚአብሔር የምንደርስባት መሰላላችን፣ አልጫው ዓለም የጣፈጠባት ደግሞ ጨው የተባለ ጣፋጭ የሆነውን መድኃኒት ኢየሱስ ክርስቶስን የወለደችልን ስለሆነ ቤተ ክርስቲያናችን ከፍጡራን ሁሉ በላይ ከፈጣሪ በታች ድንግል ማርያምን ታመሰግናለች፣ ድንግል ማርያምን ታከብራለች፣ ድንግል ማርያምን ታስባለች። ረድኤት በረከቷ ከሁላችንም ጋር ይሁን። አመስግኗት እመቤታችንን። ስለዚህ ከሚከበሩት ከእመቤታችን በዓላት መካከል አሁን ሁላችሁም ወደ የቤታችሁ ስትሄዱ ምዕመናን ክብረ በዓል አክብራችሁ ስትመለሱ ሰዎች ጥያቄ ይጠይቃሉ። ለምንድን ነው በዛሬው ዕለት ቤተ ክርስቲያን
ድንግል ማርያምን ያከበራችሁት? ለምንድነው ንግስ የሄዳችሁት? የንግሱ ዓላማ ምንድነው? በዓሉ ለምን ይከበራል? የሚል ጥያቄ ስትጠየቁ እቤት ሄዳችሁ መልስ መስጠት ያስፈልጋል። እየሰማችሁ ነው አይደለ? ብዙ ጊዜ እኛ አንዳንድ ጊዜ በዝምታ ድሮ ደግሞ በስድብ አንዳንዶቹ ደግሞ ዞር በለው ማለት ብዙ አሳልፈናል። ነገር ግን ለምትጠየቁት ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል እግዚአብሔር ቃል። ምን የሆናችሁ ሁኑ? እስኪ የተዘጋጃችሁ በሉ። የተዘጋጃችሁ ሁኑ አለ ቅዱስ ጴጥሮስ ተናግሮታል ይህንን። ስለዚህ በዛሬው ዕለት የእመቤታችንን በዓል የምናከብረው በሁለት አበይት ምክንያት ነው። የመጀመሪያው በ325 ዓመተ ምህረት ሊቃውንተ ቤተ ክርስቲያን ሃይማኖትን ለማጽናት የካደውን ለማውገዝ አልመለስ ብሎ እምቢ ያለውን ለይተው አንዲት ኦርቶዶክሳዊት ሃይማኖት ለማጽናት የተሰበሰቡት በዛሬው ዕለት ነው። እየሰማችሁ ነው አይደል? እግዚአብሔር ጸሎታችሁን ይስማችሁ። አሁን ሁላችሁ በደንብ አዳምጡኝ። በዛሬው ዕለት 325 ዓመተ ምህረት 318 ሊቃውንተ ቤተ ክርስቲያን ተሰበሰቡ። የተሰበሰቡበት ዋናው ዓላማ ሃይማኖትን ለማጽናት ነው። ሃይማኖት የሚሸረሽር ቤተ ክርስቲያንን የሚያፈርስ ወደ ቤተ ክርስቲያን ሾልኮ የገባ ምንፍቅና ስለነበረ የክህደት ትምህርት ስለነበረ ከዚህ የተነሳ ከሐዋርያት ጀምሮ የመጣች ሐዋርያዊት የሆነች ቅድስት የሆነች ሐዋርያዊ ትምህርት ያላት ሐዋርያዊ ሥርዓተ አምልኮ ያላት ሐዋርያዊ ክህነት ሐዋርያዊ ቅብብሎሽ ያላት ይችን ቤተ ክርስቲያን ለማፍረስ አርዮስ የሚባል ሰው ኢየሱስ ክርስቶስ ፍጡር ነው ብሎ ተነሳ። እግዚአብሔር ይቅር ይበለው። አሜን በሉ። ዛሬ ተረፈ አርዮሳውያን አሉ፣ የክርስቶስን አምላክነት የማይቀበሉ የክርስቶስን እግዚአብሔርነት የማይቀበሉ። ስለዚህ ሊቃውንት አባቶቻችን ከአንዳንድ ከማውገዛቸው በፊት በተደጋጋሚ በቃልና በደብዳቤ ጠይቀውት አልመለስም አለ። አርዮስ የቤተ ክርስቲያንን ትምህርት የተማረ ሰው ነው። አርዮስ በጥንቃቄ ያውቃል። ብሉያትን አዲሳትን የጠነቀቀ ነው። ነገር ግን ከእውቀቱ የተነሳ ወደ ምርምር ገባና ክህደትን አመጣ። ክርስቶስ ያልነበረበት ዘመን ነበረ አለ። ወልድ ያልነበረበት ዘመን አለ አለ። ከዚህ የተነሳ የክርስቶስን አምላክነት፣ የክርስቶስን እግዚአብሔርነት፣ የክርስቶስን ፈጣሪነት መስከረው አንዲት የክርስቶስ አካል የሆነችውን ቤተ ክርስቲያን ለማጽናት በዛሬው ዕለት አባቶቻችን እመቤታችንን ተደግፈው የእርሷን ምልጃ ተማምነው የተሰበሰቡበት ዕለት ነው። ይህ የመጀመሪያው ነው። ሁለተኛው የዛሬውን በዓል የምናከብርበት ሌላው ምክንያት ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ከተቀበረበት ከወጣ በኋላ ወደ ሀገራችን ወደ ኢትዮጵያ በንጉሱ በአጼ ዳዊት ዘመነ መንግስት እንዲመጣ መልእክተኞች ወደ ኢየሩሳሌም ተልከው ኢትዮጵያ በረሃብና በቸነፈር በተያዘችበት ዓመት መከራውን የሚያሳልፍ ረሃቡን የሚያሳልፍ በሽታውን ቸነፈሩን የሚያስወግደው ቅዱስ መስቀሉ ነውና ይህንን መስቀል አጼ ዳዊት መልእክተኞች ልከው ከሳቸው በኋላ በልጃቸው ዘመን መስቀሉ በመስቀለኛው ስፍራ በዛሬው ዕለት የተቀመጠበትና የከበረበት ምክንያት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በሁለቱም በእመቤታችንም በመስቀሉም የሰራው ኃያሉ እግዚአብሔር ነው። ለዚህ ነው እመቤታችን ስታመሰግን ብርቱ የሆነ እርሱ አለች፣ በእኔ ታላቅ ስራን አድርጓል አለች። ብርቱ የሆነ እርሱ ምን የሆነ? እስኪ ተናገሩ። ምን የሆነ? ወገኖቼ እኔና እናንተ ደካሞች ነን፣ እግዚአብሔር ግን ብርቱ ነው። እኔና እናንተ አቅም የለንም፣ ግን እግዚአብሔር ኃያል ነው። ብዙ ጊዜ ባላችሁ ምድራዊ ነገር አትደገፉ፣ በጉልበታችሁም አትመኩ። ይሄ ዛሬ የምንመካበት የምንደገፍበት ጉልበት እየተሸበሸበ መጨረሻ አፈር ይበላዋል፣ የትም አይደርስም። ስለዚህ እመቤታችን እንደዚህ አለች፣
ኃያል የሆነ እርሱ ብርቱ የሆነ እግዚአብሔር በእኔ ታላቅ ሥራን አድርጓል። አዎ እግዚአብሔር ዓለምን ያዳነው፣ እግዚአብሔር ጨለማውን የገፈፈው፣ እግዚአብሔር የገባውን ቃል ኪዳን የፈጸመው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ በተዋህዶ ከብሮ ተገለጠ። ለዚህ ነው የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ በማለት የተናገረው ወንጌላዊ ቅዱስ ዮሐንስ። እንዲሁ ደግሞ ብርሃነ ዓለም ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 2 ቁጥር 14 ላይ በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም አለ። ስለዚህ ንጽሕት የሆነች የአብርሃም ዘር የሆነች እመቤታችን ቅድስት ድንግል ማርያምን እግዚአብሔር ከፍጡራን ሁሉ በላይ መረጣት፣ አከበራት። ከእርሷም ደግሞ ከሥጋዋ ሥጋን ነሳ፣ ከነፍሷ ነፍስ ነሳ፣ ከደሟ ደምን ወሰደ። ከእርሷ በነሳው ሥጋ ከእርሷ በነሳው ነፍስ መለኮት እግዚአብሔር ከእመቤታችን በነሳው ሥጋና ደም በመስቀል ላይ ተሰቅሎ ዓለምን ሁሉ ከኃጢአት እርግማን ከሞት ባርነት ነፃ አወጣን። ክብርና ምስጋና ለስሙ ይሁን። አመስግኑ ክርስቶስ። ስለዚህ እግዚአብሔር ወልድ በእመቤታችን ታላቅ ሥራን አድርጓል። ምን አይነት ታላቅ ሥራ? መዳናችንን ፈጽሞልናል። የዘላለም ሕይወት ሰጥቶናል። የከበረውን ቅዱስ ሥጋውና ክቡር ደሙን ሰጥቶናል። የኢየሱስ ክርስቶስ ቅዱስ ሥጋ ነው፣ የኢየሱስ ክርስቶስ ክቡር ደም ነው ብለን የምንቀበለው የክርስቶስ ሥጋና ደም ጌታችን የተካፈለው የተቀበለው የነሳው ከእመቤታችን ከቅድስት ድንግል ማርያም ነው። ስለዚህ እመቤታችን ይህንን በመንፈስ ቅዱስ ተመለከተችና ብርቱ የሆነ እርሱ በእኔ የዘላለም ሕይወትን ፈጽሟል። ብርቱ የሆነ እርሱ በእኔ በኩል ትውልዱን ከባርነት አድኗል። ብርቱ የሆነ እርሱ ጨለማውን ገፎ ወደሚደነቅ ብርሃን አሻግሯል። ስለዚህ እርሱ ብርቱ ነው አለች። በዚያን ጊዜ ብቻ አይደለም፣ እግዚአብሔር ዛሬም በእመቤታችን በኩል ብዙ ድንቅ ተአምራትን እያደረገ ነው። በጸበሏ የተፈወሱ፣ በእምነቷ የተፈወሱ፣ በቃል ኪዳኗ የተፈወሱ፣ በምልጃዋ በእናትነቷ አምነው እመቤቴ ድረሽልኝ ብለው ያፈረ የለም። ሁሉም የድንግል ማርያምን ምልጃ ተማምኖ ከመከራ ወጥቷል። ይህንን ደግሞ እግዚአብሔር በድንግል ማርያም በኩል ያደረገው ታላቅ ሥራ ነው። ለዚህ ነው እመቤታችንን የምንወዳት። ረድኤት በረከቷ ከሁላችንም ጋር ይሁን። እልል ብላችሁ እመቤታችንን አመስግኗል። ስለዚህ በቅዱሳኑ ድንቅ የሚሠራ ብርቱ የሆነ እግዚአብሔር ነው። በመላእክቱ ድንቅ የሚሠራ ብርቱ የሆነ እግዚአብሔር ነው። በድንግል ማርያም ድንቅ የሠራ ኃያል የሆነው እግዚአብሔር ነው። ሠራ ብለን እንዳለፈ ነገር ብቻ የምንቆጥረው አይደለም፣ ዛሬም እየሠራ ነው። ስለዚህ ከዚህ የተነሳ በዓመታዊም በወርሃዊም የእመቤታችንን በዓል እናስባለን። ምክንያቱም በእርሷ አድሮ ዓለምን ያዳነ፣ በእርሷ አድሮ ሰውን ከባርነት ያወጣ፣ በእርሷ አድሮ ዛሬ ዕውራንን እያበራ አንካሶችን እያዘለለ ድውያንን እየፈወሰ በምጥ የተያዙትን ከጭንቅ የሚገላግለው እግዚአብሔር በድንግል ማርያም አድሮ ነው። እናታችንን የምናከብራት ከዚህ የተነሳ ነው። ሌላው ብርቱ የሆነ እግዚአብሔር በመስቀሉ ታሪክ ሰርቷል። በምኑ ታሪክ ሰርቷል? እስኪ በመስቀሉ በሉ። ይህንን ስንናገር አንዳንዶች እንደዚህ ይላሉ፣ እኛ የተሰቀለውን እንጂ የተሰቀለበትን አንፈልግም ይላሉ። አሁን ስለ መስቀል ሶስት ነገሮችን ማወቅ አለብን ክርስቲያኖች። እየሰማችሁ ነው? ቤተ ክርስቲያን መስቀል ብላ ስታከብር ደግሞ መጽሐፍ ቅዱስ ስለ መስቀል የሚነግረን ሶስት መሰረታዊ ነገሮችን ነው። የመጀመሪያው መስቀል የሚባለው በክርስቶስ ኢየሱስ ላይ የደረሰው መከራ ነው። ክርስቶስ ስለ ሰው ልጆች የተቀበለው መከራ፣ መገረፉ፣ መሰቀሉ። ልብ በሉ ክርስቲያኖች፣ ስለ ሰው ልጅ ብሎ የተቀበለው መከራ፣ ጀርባውን የተገረፈው፣
ምራቅ የተተፋበት፣ ራሱን በእንጨት የተመታ፣ የሾህ አክሊል ያሰረ፣ እርቃኑን የተሰቀለ፣ እነዚህን ሁሉ ለሰው አእምሮ ለመሸከም የሚከብዱ መከራዎችን ክርስቶስ የተቀበለው ስለ ሰው ልጅ ነው። ያ መከራ መስቀል ተብሎ ይጠራል። ምን ተብሎ ይጠራል? ስለዚህ እኛ መስቀል ስንል የመጀመሪያው ክርስቶስ የተቀበለው መከራ እያልን ነው። እና የክርስቶስ መከራ አይደለም። እሱ መከራ ተቀብሎ እኮ ነው እኛን ከመከራ ያዳነን። እርሱ ዝቅ ብሎ ነው እኛን ከፍ ያደረገን። እርሱ ተገርፎ ነው እኛን ከሲኦል የእሳት ግርፋት ያዳነን። እንዲህ እንደ ቀልድ አይደለም ክርስቲያን የሆነው፣ በዋዛ በፈዛዛ አይደለም። የቤተ ክርስቲያን ልጆች፣ የእግዚአብሔር ልጆች የተባልነው ዋጋ ተከፍሏል፣ ደም ተከፍሏል። ታውቃላችሁ፣ የአይሁድ ጅራፍና እኛ የምናውቀው ጅራፍ አንድ አይደለም። እኛ የምናውቀው ጅራፍ የሰው ልጅ ሲገረፍ ሰንበር ያወጣበታል። የአይሁድ ጅራፍ ጫፉ ላይ መቆንጠጫ አለው። ክርስቶስ ሲገረፍ ጅራፉ ሰንበር ሳይሆን የሚያወጣው ስጋውን ነው በጭቆ የሚያነሳው። በዚህ ጅራፍ ነው 6666 ጊዜ የተገረፈው። ስለማን ከተባለ ስለ ሰው ልጆች። ስለማን? ስለ ሰው ልጆች፣ ስለኛ፣ ስለማንም አይደለም። ስለዚህ ይሄንን ነው ቤተ ክርስቲያን መስቀል ብላ ትጠራለች። ቅዱስ ጳውሎስ እንደተናገረ በመስቀሉ ደም ሰላም አድርጓል አለ። በምኑ ደም? መልሱልኝ። በምኑ ደም? በመስቀሉ ደም ሰላም አድርጓል ስንል አንዳንድ ወገኖች መስቀሉን አንቀበልም የሚሉ፣ መስቀሉ ማለት እጹ እንጨቱ ደም አለው ማለት አይደለም። በመከራው ደም፣ በፈሰሰው ደም፣ በቆረሰው ስጋ ሰላምን አድርጓል። ሰውና እግዚአብሔር አንድ የሆነው፣ ሕዝብና አሕዛብ አንድ የሆነው፣ የሰው ልጅ ከ5500 ዘመን ዓመተ ፍዳ ዓመተ ኩነኔ ነፃ የወጣው በመስቀሉ ደም ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ እግዚአብሔር። ስለዚህ በመስቀሉ ደም ሰላም አደረገ፣ በመከራው ሰላም አደረገ፣ በግርፋቱ ሰላም አደረገ። መስቀል የምንለው የመጀመሪያው ክርስቶስ የተቀበለው መከራ ነው። ሁለተኛው ጌታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀሉ መስቀል ተብሎ ይጠራል። ይህንን ደግሞ ገላትያ ምዕራፍ 3 ላይ ቅዱስ ጳውሎስ እንደዚህ ይላል፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ምን የሆነ ነው? ተናገሩ እስኪ። ምን የሆነ ነው? በምን የሚሰቀል? በብሉይ ኪዳን በእንጨት የሚሰቀል ሰው የመጨረሻው የወንጀል ቅጣት ነው፣ የተረገመ ነው። ታዲያ ክርስቶስ ለምን በእንጨት ተሰቀለ ካላችሁ የሁላችንንም እርግማን ወስዶ፣ ቅዱስ ጳውሎስ እንደዚህ አለ፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል ይልና፣ ነገር ግን አለ ክርስቶስ ስለ ሁላችን እርግማን ሆኖ ከሕግ እርግማን ዋጀን ይላል። ልብ በሉ ክርስቲያኖች፣ እርሱ እንደተረገመ ሰው የተቆጠረው እርሱ የሁላችንንም እርግማን ተሸክሞ፣ የሁላችንንም ኃጢአት ተሸክሞ፣ የሁላችንንም በደል ተሸክሞ አስቀድሞ በብሉይ ኪዳን የተረገሙ ሰዎች ወንጀለኞች የሚቀጡበትን የመስቀል ሞት ክርስቶስ የሁላችንንም ኃጢአት ተሸክሞ ከሕግ እርግማን ነፃ አወጣን። ክብርና ምስጋና ለስሙ ይሁን። አመስግኑ ክርስቶስ። ስለዚህ በመስቀሉ ላይ የፈሰሰው ደም ቅዱስ ደም ነው። በመስቀሉ ላይ የተቆረሰው ሥጋ ቅዱስ ሥጋ ነው። ከሥጋውና ከደሙ የተነሳ የመስቀል ታሪክ ተቀየረ። ወንጀለኛ መቀጫ የነበረው የምንባረክበት ሆነ። ሰው የሚገደልበት የነበረው የምንድንበት መዳኛችን ሆነ። ከዛ ጊዜ ጀምሮ መስቀል የድል ምልክት ነው። የምን ምልክት ነው? መልሱን። የምን ምልክት ነው? ስለዚህ ይሄኛው ሁለተኛው ነው፣ ክርስቶስ የተሰቀለበት ዕፀ መስቀል። ሶስተኛው እኛ ሁላችንም የምንቀበለው መከራ መስቀል ተብሎ ይጠራል። ምን ተብሎ ይጠራል? ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። ምኑንም ተሸክሞ? አያችሁ፣ እርሱን መከተል የሚፈልግ ሰው ምድራዊ ነገር መካድ አለበት። ምክንያቱስ በ40 እና በ80 ቀን ተጠምቀን እኛ የማን ልጆች ሆነናል? አትፍሩ፣ ምንም ብንሆን እኛ የማን ልጆች ነን?
መልሱልኝ። የማን ልጆች ነን? የእግዚአብሔር ልጆች። እዚህ ጋር ያለው የተወለድንበት ቋንቋ፣ ብሔር፣ ጎሳ እሱ ነገር እዚህ ጋር የሚያበቃ ነው። ሰማይ ተከትሎን የሚሄድ ጉዳይ አይደለም። እኛ በ40 እና በ80 ቀን ተጠምቀን ልጅነት ተቀብለን የማን ልጆች ሆነናል? መልሱልኝ። የማን ልጆች ሆነናል? የእግዚአብሔር ልጆች ሆነናል። ተናገረ ክርስቶስ። ራሱን ይካድ አለ። የሥጋውን ፍቃድ ይካድ አለ። ከዚያስ መስቀሉን እኔን በመከተሉ መከራ ቢመጣበት አለ። እኔን በመከተሉ ፈተና ቢገጥመው፣ እኔን በመከተሉ ክርስቲያን በመሆኑ የትኛውም ችግር በሕይወቱ ቢያጋጥመው ተሸክሞ ይከተለኝ፣ እስከ ሞት የታመነ ይሁን፣ እኔ ደግሞ የክብርን አክሊል አጎናጽፈዋለሁ እሰጠዋለሁ አለ። በሃይማኖታችሁ ምክንያት የምትቀበሉት መከራ፣ በእምነታችሁ ምክንያት የሚደርስባችሁ ፈተና፣ የክርስቶስ አማኞች የክርስቶስ ተከታዮች በመሆናችሁ ምክንያት የሚደርስባችሁ የትኛውም መከራ መስቀል ተብሎ ይጠራል። ምን ተብሎ ይጠራል? ስለዚህ ከዛሬ ጀምሮ ስለ መስቀል ሲጠይቋችሁ እኛ መስቀል ብለን የምናምነው እነዚህ ሶስቱን ነገር ነው። የመጀመሪያው የክርስቶስ መከራ መስቀል ተብሎ ይጠራል። በመከራው ደግሞ ድነናል። ሁለተኛው ክርስቶስ የተሰቀለበት መስቀል ከክርስቶስ ደም የተነሳ የተቀደሰ ሆነዋል። እንኳን የመስቀሉ ታሪክ የእኛም ታሪክ ተቀይሯል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዓመቱ ብሎ የተቀየረው ዓመተ ፍዳ ተብሎ ነበር የሚነገረው። ዓመተ ኩነኔ ተብሎ ነበር የሚነገረው። አሁንስ ዓመተ ምሕረት፣ የምህረት ዓመት፣ የምህረት ዘመን የተባለው ታሪክ የተቀየረው፣ ማንነት የተቀየረው፣ ከባርነት ወደ ልጅነት የመጣ ነው ክርስቶስ በመስቀል ላይ ተሰቅሎ ነው። ስለዚህ እነዚህን ሶስቱን በሚገባ ተረድተን እንድናከብር እግዚአብሔር ሁላችንን ይርዳል። ከናፍ ማቲ ዋቀዩ ዋይ ፈኖ ይሩ ያሉ ዋይ ዱቤ ቁልቁሌቲ ማረሚ ይሩ ያሉ ጀባ ከንቴ አባ አንጎ ከንቴ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ሰሚራ ገድ ቡኤ ሃደ ሁንደ ኬኛ ከንታቴ ዱርቤ ቁልቁሌቲ ማረሚራ ፎን ሼራ ፎን dhiiga isheerraa dhiiga lubbuu isheerraa lubbuu hirmaateet nama ta'ee erga mul'atee booda qulqulleettii dubee qulqulleettii maaramiin akkas jetteet dubbatte waaqayyoon hojii cimaa kan ta'e, hojii jabaa kan ta'e, hojii isa guddaa kan ta'e karaa kootiin anaan hojjeteera jette. Hojii cimaa kan jedhame hojii fayyinaati. Hojii guddaa kan jedhame hojii fayyinaati. Mootummaa waaqayyoo dhaaluu akka dandeenyu, jireenya bara baraa argachuu akka dandeenyu, waaqayyo wajjiniin jiraachuu akka dandeenyu waaqayyo karaa kanaan hojjeteera. Inni lammaffaan immoo fannoo irratti fannifameetiin qulqulluu dhiiga isaa dhangalaasee nuyiif jecha reebameet, nuyiif jecha beela'eet, nuyiif jecha fannifameet hunda keenya gabrummaa keessaa bilisa nu baaseera. Kanaaf isaan sadan kana sirriitti hubannee eebba durbee qulqulleettii maaramee eebba qulqulluu fannoo Yesuus Kiristoos argannee mootummaa waaqayyoo dhaaluu akka dandeenyu waaqayyo gooftaan keenya nu gargaaru። ወስብሐት ለእግዚአብሔር። ቀሲስ መኮንን የደብራችን ዋና ቁጥጥር ይሆናሉ። ቀጥታ ወደ እነርሱ ወስዳችኋለሁ። እግዚአብሔር አምላክ ከሁላችንም ጋር ይሁን። ሁላችንም እናማቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ዘራዳዊት መኳንንት የዚህ ደብርና አስተዳዳሪ፣ ክቡር ኢንጂነር ግርማ ኃይለ ሚካኤል የደብራችን ዋና ጸሐፊ፣ ክቡር መጋቤ ሃይማኖት ታዲዮስ ገናው የደብራችን ስብከተ ወንጌል ኃላፊ፣ ክቡር ጎሳዬ በለጠ የደብረ ሰላም ቅዱስ ሚካኤልና ቅዱስ ጊዮርጊስ የስብከተ ወንጌል ክፍል፣ ክቡር መምህር መንግስቱ ፈለቀ ሕይወት ኮያቦ የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶቼ፣ ወንድሞቼ፣ እናቶቼ፣ እህቶቼ፣ ሕፃናትን ጭምር በወደደን ባከበረን በልዑለ ባሕርይ በቅዱስ እግዚአብሔር አምላክ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? አሜን። እግዚአብሔር አምላካችን በዚህ በተቀደሰው ስፍራ ቃሉን እንድንሰማ ለሰበሰበን ክብርና ምስጋና በእርሱ ይሁን። ወንድማችን መምህራችን ጎሳዬ በለጠ
ታላቅ ነገር ለእኔ አድርጎልኛልና በሚል ተነጋሪውን እግዚአብሔር ወልድ ሊሆን አምሳሉን ትሑት ገብርኤል ተቀባዩ ደግሞ ድንግል ማርያም ናትና ይህንን ቃል ዘራ ቃል መነሻ በማድረግ በእውነት በሚገባን ፈትተው አድርሰውናልና ቃሉን ያስተማሩን በመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን፣ በዕድሜ ይጠብቅልን። እኛም ይህንን ዘራ ቃል ሰምተን 30 60 መቶ አፍርተን የስሙ ቀዳሾች የክብር ወራሾች እግዚአብሔር ይፍቀድልን። እንግዲህ የሰጣችሁ ስጦታ እግዚአብሔር አምላካችን ይቀበልልን። አንዲት መልእክት አስተላልፌ ወደ ጸሎቱ እሄዳለሁ። ዛሬ እንደተለመደው የቅዱስ ገብርኤል የማር ጸበል አለ። ለእናንተ ይጠብቃል። ሊቃውንቱ ወደ ሰራተኞች ተዘጋጅቶ ለእናንተ አዘጋጅቶ ይጠብቃችኋልና እናንተ ደግሞ ሳትገፉ ሳትገፋፉ በስርዓት ሆናችሁ የማር ጸበሉን እንድትቀበሉ እንድትጠቀሙ እግዚአብሔር አምላካችን ይፍቀድልን። እንግዲህ ይህንን ከተናገርኩኝ ወደ ጸሎቱ እንሄዳለን። ታቦታተ ሕጉ ቁመው ስለሆነ እናንተም ፀሐይ ላይ ስለሆናችሁ ይቅርታ እየጠየቅን ባቆየናችሁና አቤቱ እግዚአብሔር አምላካችን ሰዓተ ሌሊቱን ባርከ ቀድሰ እንዳሳደርከን ሁሉ ተረፈ መዓልቱን ባርከ እንቀድስልን፣ ሕዝባችን ጠብቅልን፣ ሀገራችን ሰላሙን ይስጥልን። ከመልአኩ ከቅዱስ ገብርኤል ጸጋ ተራድለን ከእመቤታችን በረከቷን ረድኤቷን ዝማሬዋን ያሳድርብን። በዓሉ የሰላም የፍቅር የአንድነት ያድርግልን። እንዲህ በማለት ቅዱስ እናመሰግንሃለን። አባታችን ሆይ ተቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን አቤቱ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ከማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ፍጡራነ ወንጹሐን የደሴሙ ደሴኩሙ ከመለኮት መንግሥተ ሰማያት ይኦ መሐረነቱ በአብርሃም ይሁን ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት የሥራን መሰረት ያትለው እግዚአብሔር ይፍታ። አመስግኑ ያላችሁ እግዚአብሔርን አመስግኑ። በነገር ሁሉ የረዳን የሚረዳን የባረከን የሚባርከን ማን የተመሰገነ ይሁን? ማን የተመሰገነ ይሁን? ማን የተመሰገነ ይሁን? የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከሳርጋችሁ እግዚአብሔርን አመስግኑ። እንግዲህ በማታው መናገር መምህራን በማርያም ተጋብዘዋል። ከዚህ ያላችሁ ያላቸው ቃል የምትሰሙ ናቸው። የማሰሙት በማለት በማታው ጉባኤ you.